ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንዴት ሰንብታችኋል? እንደተለመደው ዕለታዊ የትንታኔና የመረጃ ፕሮግራማችን ከዚህ ሰዓት ጀምሮ ለእናንተ የሚደርስ ይሆናል። ከዛ በፊት ግን እንኳን ደስ አላችሁ ለማለት እፈልጋለሁ። ምክንያቱም የባሌባ ዝውውር ብዙ የዩናይትድ ደጋፊዎችን ደስ ያሰኘ እንደሆነ የሚታወቅ ነገር ነው ብዬ አስባለሁ። ዝውውሩ ሙሉ በሙሉ አልተጠናቀቀም፣ ፊርማ አላኖረም፣ ወይም ደግሞ ፋብሪዚዮ ሂርዊጎ አላለም፣ ግን ሂርዊጎ ሱን ግን ብሏልና ኦልሞስት ዝውውሩ የመጠናቀቁ ነገር ከጫፍ እንደደረሰ ዴቪድ ኦርንስቴን ነው ዜናውን ብሬክ ያደረገው። በጣም ከጫፍ ደርሷል፣ ዝውውሩ እሁን ሊሆን የሚችልበት እድል በጣም ሰፊ ነው ብሏል። ፋብሪዚዮ ሮማኖም አረጋግጦታልና ይሄ ዝውውር በተለይ በጣም ሲጠበቅ የነበረ ዝውውር ነበርና ለዛም እንኳን ደስ አላችሁ ለማለት እፈልጋለሁ። ስለዚህ ዝውውርም ስለዚህ ጉዳይ ሰፋ ያለ ውይይት በዚህ ፕሮግራም ላይ የሚኖረን ይሆናል ማለት ነው። ከዛ በፊት ግን አንድ ፕሮግራም ወይ ደግሞ አንድ ሴግመንት በዚህ ፕሮግራም ላይ አድ ለማድረግ አስቤያለሁ። ያም ፕሮግራም የሚሆነው ምንድነው? በአንድ አድማጫችን ሳዳታ ሐሰን የሚል ዩዘርኔም የሚጠቀም ወይ የምትጠቀም አድማጫችን የተቀመጠ ሐሳብ ነበር። እሱም ምንድነው? ኮሜንት ላይ የሚጻፉ ጽሁፎችን ከፕሮግራሙ ከመጀመሩ በፊት በዚህ ቪዲዮ ላይ በዚህ ፕሮግራም ላይ ቢነበብ የሚል ሐሳብ ነበረ። አሪፍ ሐሳብ ነው። ምክንያቱም እኔም ሳስበው የቆየሁት ሐሳብ ነው። ምክንያቱም ኮሜንት ላይ የምትጽፏቸው ሐሳቦች በጣም አስደናቂ ሐሳቦች ናቸው፣ ገዢ ሐሳቦች ናቸው። በቻልኩት መጠን እዛው ለመመለስ እሞክራለሁ እና በጣም የሚያስገርሙኝ ሐሳቦች ናቸውና እዚህ ጋር የምትጽፉት ነገር ጀስት ሌላውም ሪፍሌክት እንዲሆን፣ ሌላውም እንዲያነበው፣ ሌላውም ጋር እንዲደርስ፣ ያላነበበው ደግሞ እንዲያዳምጠው ከየፕሮግራሙ መጀመሪያ ላይ የእናንተን ኮሜንት ፊት ለፊት መጀመሪያ ብዬ በዛ ላይ ሐሳብ መስጠት ካለብኝ ሐሳብ ሰጣለሁ፣ ካልሆነ ሐሳባችሁን ቀጥታ አስተላልፌ የሚሄድ ይሆናል ማለት ነው። ስለዚህ ከዚህ በኋላ የሚኖሩት ቪዲዮዎች ላይ እንደዛ እናደርጋለን። ለዛሬ የትላንትናና ከትላንት ወዲያ የነበሩ ቪዲዮዎች ስር የተጻፉ ኮሜንቶችን መርጬ የተወሰኑትን አነባለሁ። ከዛሬ በኋላ ደግሞ በዚህ ቪዲዮ ላይ የምትጽፉት ኮሜንት ቀጣይ ቪዲዮ ስሰራ አንብቤ ነው እሱን የምጀምረውና ቢያንስ 2-3 ኮሜንቶችን ለማንበብ ጥረት አደርጋለሁ። እናንተም በየቪዲዮ ስር የተሰማችሁን ሐሳብ መጻፍ፣ እንዲነገርላችሁ የምትፈልጉትን ሐሳቦች ዩናይትድን የተመለከተ ሐሳብ እንድታስቀምጡ ከወዲሁ ልጋብዛችሁ እፈልጋለሁ። እንግዲህ መጀመሪያ የምጀምረው ሐሳቡን ወዳመጣውና ከሱ ሐሳብ ላይ ቤዝድ ሆኜ ነው ይሄንንም ፕሮግራም ለመጀመር ጥረት የማደርገው። ሳዳት ሐሰን ካለው እንጀምራለን። ምንድነው የሚለው? ሰላምታ ያቀርብና ማንቸስተር ዩናይትድ ሶስተኛ አማካይ ማስፈረም እንዳለባቸው በሚገባ ይታወቃል። ሆኖም ችላ ያሉት ይመስል ነበረ። ዛሬ በሚወጡ መረጃዎች መሰረት ወደ ባሌባ ዝውውር መመለሱ በሰፊው የተሰራጨ ነው ይላል። ዛሬ ማለት ትናንትና የተጻፈ ኮሜንት መሆኑ መረሳት የለበትም። እዚህ ጋር ነው የኔ ስጋት የሚመነጨው። ምክንያቱም አሁን ያለው ባሌባ ካቻምና የምናውቀው ባሌባ ባለመሆኑና ይባስ ብሎ ጉዳት ላይ መሆኑ ይሄ ዝውውር ሪስክ አይሆንም ወይ? እስቲ አንተ እንዴት ትመለከተዋለህ? የሚል ሐሳብ ተቀምጧል። ትክክለኛ ጥያቄ ነው። አብዛኛው ሰውም ደግሞ ይህንን መረጃ ሲመለከት ያነሳው ትልቁ ጥያቄ ይሄ ተጫዋች ፐርፎርማንሱ ወርዷል፣ ሲቀጥል ደግሞ ጉዳት ላይ ሆኖ ነው የሚመጣውና አንድ ዓመት ፐርፎርማንሱ ወርዶ የነበረበት አጋጣሚ ያለ ይሄ ትልቅ ሪስክ አይሆንም ወይ ደግሞ ትልቅ ችግር አይፈጥርም ወይ የሚል ሐሳብ ነው ያለው። በዚህኛው ፕሮግራም ላይ ሰፋ አድርጌ የማወራበት ሐሳብ ስለሆነ ቪዲዮ ላይ መልሱ ይገኛል እና እዛ ላይ እንድትከታተሉ ጋብዛችኋለሁ። ግን እንደ ሐሳብ ግን ወይ ደግሞ ጥያቄውም መነሳት ያለበት ነው። በኔም በኩል ያለውና ከያዝኳቸው መረጃዎች አንጻር እማነሳው ነገር ይኖራል ማለት ነው። አብርሃም ተክሉ የተባለው አድማጫችን ደግሞ ሰላምታ ያቀርብና በእኔ እይታ ሶስተኛ አማካይ ማስፈረም ጉዳይ የዩናይትድ ባለስልጣናት እንዴት እንዳሰቡት ግራ ይገባኛል። ማለቴ ዝውውሩ ሲጀመር እንደተጠቀሰው 3 የአማካይ ክፍል ተጫዋቾች ለማምጣት ወስነው እንደነበር የታወቀ ነበር። ያላሰቡት ሲገጥማቸው የፕሪሲዝን ጨዋታ እንመልከት ማለታቸው አልገባኝም። ምክንያቱም ፕሪሲዝን ማለት የአንድን ክለብ ሙሉ ፐርፎርማንሱን ለማሳየት ወይ ደግሞ ለመለካት ብቻ ሳይሆን የአካዳሚ ተጫዋቾችን እንዲያድጉ እድል ለመስጠት የሚል ነው። ከዚህ ቀደም በክለቡ የነበሩ ተጫዋቾች በክለቡ ለማስቀጠል ምን አይነት ፐርፎርማንስ ያሳያሉ የሚለውን ለመገምገምና ሌሎችንም ምክንያት መጥቀስ ይቻላል ይላል። ከዛም ሳስበው ለክለቡ ግድ የሚሰጣቸው አይመስለኝም። ሌላው ደግሞ ሉክ ሾው ማንቸስተር ከፈረመ 12 ዓመት ሆኖታል እና ሾው በጣም የዛለ የጉዳት ታሪኩ የበዛ እድሜው የሄደ ተጫዋች ነው እና እሱን ለመተካት ሊዩስ ሆልን ካሰቡ መጀመሪያውኑ ማለት የኒውካስል ወሳኝ ተጫዋቾቹ ከመሸጣቸው በፊት ለምን አልጠየቁም የሚል ሐሳብ ሰጥቷልና በዚህም ዙሪያ ላይ ኦፍ ኮርስ ይሄ ያው እንዳልኳችሁ ከትላንትና ቪዲዮ የመጣ ነው። ስለዚህ ሐሳቡ ለምሳሌ ከባሌባ ዝውውር በፊት የመጣ መሆኑ መረዳት መቻል አለባችሁ ብዬ አስባለሁ። ግን ደግሞ በፉልባክ ቦታ ላይ ግን አሁንም ያልተፈታ እንቆቅልሻል አይደለ? እሱንም
እንዴት ይደረጋል የሚለውም ነገር ጥያቄ የሚያነሳ ስለሆነ በዚህ ፕሮግራም ላይ ስለ ፉልባክ የማነሳው ነገር ስለሆነ እሱን የምታገኙት ነው የሚሆነው ቪዲዮ ላይ ማለት ነው። እንደ መጨረሻም ደግሞ አንድ ላስቀምጥና ወደ ፕሮግራማችን ማለፍ እንችላለን። አብዲ ከሆለታ ባስቀመጠው ሐሳብ ይሄ አሁን ጥሩ አጻጻፍ ነው ብዬ አስባለሁ። ስማችሁን ከመጣችሁበት አካባቢ ብታስቀምጡ እንደዚህ ለማንበብም ማን እንደሆናችሁም ደግሞ ለማሳወቅ ይረዳል ብዬ አስባለሁ። የኔ አስተያየት ብሎ በሚጀምረው አስተያየቱ ላይ ማንቸስተር ዩናይትድ ችግሩ ጥቃት ወይም መሃል ሜዳ ብቻ አይደለም። ቡድኑ በአጠቃላይ ብዙ ጉድለቶች አሉበት። በመሃል ሜዳ ኳስን መቆጣጠር፣ ጨዋታውን መምራትና ከመሃል ሜዳ ወደ ማጥቃት ፈጣንና ትክክለኛ ኳስ ማድረግ ላይ ችግር ይታያል። ከዚህ በተጨማሪ በመከላከያ ሽግግር፣ በግፊት አጨዋወትና በቡድን መተባበር ላይም ድክመቶች አሉ። ስለዚህ አንድ ተጫዋች ወይም አንድ ቦታ ብቻ በመወንጀል ችግሩ አይፈታም። ዩናይትድ ወደ ቀድሞ ደረጃው ለመመለስ ጥራት ያላቸው ተጫዋቾች ብቻ ሳይሆን ግልጽ የጨዋታ ስርዓት፣ ትዕግስትና የቡድን መተባበር ያስፈልጋል የሚል በጣም አስደናቂ ሐሳብ፣ አስደናቂ አስተያየት አድማጫችን አስቀምጧል። ይሄ የሚያስማማ ሐሳብ ይሆናል ነው ብዬ አስባለሁ። ምክንያቱም ተጫዋች ምንም ቢመጣ ምንም ቢደረደር ዋናው ነገር የቡድን ቅንጅት ነው። ከዛ በኋላ ደግሞ አድማጫችን ያስቀምጠው በጣም አስገራሚ ነገር ምንድን ነው? ትዕግስት ያስፈልጋል። የቡድኑ መተባበር እንዳለ ሆኖ ትዕግስት ያስፈልጋል። ምክንያቱም ይሄ አዲስ ፕሮጀክት ነው። ሶ በዚህ አዲስ ፕሮጀክት ላይ ትዕግስት ከሌለ፣ ትዕግስት ከጎደላቸው ሁሉም ማለት ነው ትዕግስት ከጎደለ የትም አይደረስም። ዩናይትድ ከነበረበት ቦታ አሽቆልቁሏል። ስለዚህ ከነበረበት ቦታ መልሶ ወደ ንግስናው ለማምጣት ትልቁ ነገር ትዕግስት ነው። ስለዚህ ያ ትዕግስት በዩናይትድ ማህበረሰብም በባለስልጣናቶቹም በተጫዋቾቹም በሁሉም ሊኖር የሚገባ ነገር ነውና አብዲ ከሆለታ እናመሰግናለን። ቆንጆ ሐሳብ ነው የመጣው። ሌሎቻችሁም እንደዚሁ ሐሳባችሁን በኮሜንት ላይ ማስቀመጥ ትችላላችሁ። እንዳልኳችሁ በዛሬው ቪዲዮ ላይ የምታስቀምጡት ኮሜንት ነገ የምሰራው ቪዲዮ ላይ አንብቤ ነው የምጀምረውና የተሰማችሁን ሐሳብ ማስቀመጥ ትችላላችሁ። እንደዚህ እያነበብኩኝ ሐሳብ የሚሰጥበት ላይ ሐሳብ ሰጣለሁ። ካልሆነ ግን እንደወረደ ማስቀምጥላችሁ ነው የሚሆነው። ለአስተያየቶቻችሁ አመሰግናለሁ። ወደ ዛሬው ፕሮግራማችን በምናልፍበት ሰዓት ላይ ዛሬ ከምናነሳቸው ርዕሶች መካከል አንደኛው ስለ ባሌባ ነው። ኦፍኮርስ ምክንያቱም ትናንትና የተፈጸመ ዝውውር ነውና ስለ ባሌባ አጠቃላይ ኢኔውሶች ሐሳባቸው እንዲለውጡ ያደረጋቸው ወይ ደግሞ በዚህ ዓመት ላይ ያዩት ምናልባት ብዙዎቻችን ያላስተዋል ነው አንድ ቁልፍ ነገር አለ። ያቺ ቁልፍ ነገር ምንድነች የሚለውን ነገር በዚህ ቪዲዮ ለማስረዳት ሞክራለሁ። ቅድም አድማጫችንም የጠየቀው ጥያቄ ያለ ጉዳቱና የአቋም መውረዱ ችግር አይፈጥርም ወይ የሚል እሱንም በዚህ ቪዲዮ ላይ መልስ የሚገኝለት ይሆናል። የሚሰጠው ጥቅም ምንድን ነው የሚለውን ነገር ሰፋ አድርጌ የማብራራላችሁ ይሆናል ማለት። ሌላኛው ርዕሳችን የሚሆነው ደግሞ ማንቸስተር ዩናይትድ ቀጣይ ፎከስ የሚያደርገው ፉልባክ ላይ ነው። አሁን 6 ቁጥር ተጫዋች አምጥቷል። 3ኛ ሚድፊልደር ያስፈልገው ነበረ። 3ኛ ሚድፊልደር አሁን አሟልቷል። ስለዚህ ቀጣይ የሚያደርገው እንቅስቃሴ ወይ ደግሞ የፎከስ ኤሪያው የሚሆነው ፉልባክ ላይ ነው። ፉልባክ ላይ ታዲያ ሎሪ ዋይትዌል የተባለው ትላንትና ማንስቼላችሁ ነበረ በማንቸስተር ዩናይትድ ጉዳይ ላይ ሰፋ ያለ መረጃዎች የሚኖረውና የዛ አትሌቲክ ኮረስፖንዳንት የሆነው ቀጣይ ማን ሊሆን እንደሚችል በሱ ካለው መረጃ አንጻር ያካፈለው ነገር አለ። እሱንም በዚህ ፕሮግራም የማነሳላችሁ ይሆናል። ማርከስ ራሽፎርድ ደግሞ በአዲስ ዜና ተመልሷል። ለካራገር መልስ የሰጠበት አጋጣሚ አለ። በምን ጉዳይ ነው መልስ የሰጠው የሚለውን ነገር በዚህ ቪዲዮ የምንመለከት ይሆናል። እንደ መጨረሻ የምናነሳው ነገር ካሪክ ላመንስ ስላለው እድለኛ ነው የሚልም መረጃ አለ። ለምድሮ እድለኛ የሆነው የሚለውንም ነገር ለመመልከት እሞክራለሁ። ታዲያ በእነዚህ ጉዳዮች ሰፋ ያለ መረጃና ትንታኔ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ላይክ በማድረግ ኮሜንት ላይ የተሰማችሁን ሐሳብ በመጻፍ እንዳልኳችሁ ቀጣይ ቪዲዮ ላይ አነብላችኋለሁ። ከኛ ጋር ኢንጌጅ ማድረግ ትችላላችሁ ማለት ነው። መልካም ቆይታን ተመኘው። ወደ መጀመሪያው ርዕሳችን በምናልፍበት ሰዓት ላይ ማንቸስተር ዩናይትድ በጣም ከብዙ ትግስት በኋላ ከብዙ በዝምታ በኋላ ብዙዎች ዲስአፖይንትድ ሆነናል እስከሚሉ ድረስ ዜናውን ብሬክ ያደረገው ዴቪድ ኦርንስቴን ነበር አይደል? መጀመሪያ ማንም ስለዚህ ጉዳይ ባላነሳበት ሰዓት ላይ ዴቪድ ኦርንስቴን መጣ። ማንቸስተር ዩናይትድ በባሌባ ጉዳይ ከብራይተን ጋር እየዘጉ ነው ያሉት ማለት ከስምምነት ሊደርሱ በጣም ከጫፍ ደርሰዋል። ዋጋውም ደግሞ የሚሆነው 60 + 5 ሚሊዮን ፓውንድ ወይም ደግሞ እስከ 65 ሚሊዮን ፓውንድ በሆነ ገንዘብ ነው ዝውውሩ ይጠናቀቃል እየተባለ የሚገኘው። የብራይተኖች ቫሉዌሽን ከዛ በላይ ነው፣ ግን ፖዚቲቭ በሆነ መንገድ ነው ጉዳዩ እየተካሄደ ያለው ብሎ ዜናውን አውጥቶ ነበር። ይሄው ዴቪድ ኦርንስቴን ነበር አይደለ? አይ ቲንክ ከተወሰኑ ሳምንታት በፊት በማንቸስተር ዩናይትድ ዲስአፖይንትድ እንደሆነ ተናግሮ ነበር። ዩናይትድ መጀመሪያ ላይ
ቢዚ ሰመር እንደሚያሳልፍ ዴቪድ ኦርንስቴን ተናግሮ ነበር። ቢዚ ሰመር ያሳልፋል። በቃ ብዙ ቦታዎች ክፍተት አለበት ዩናይትድ፣ ያንን ክፍተት ይሞላልና በጣም ቢዚ ከሚሆኑት ክለቦች መካከል ማንቸስተር ዩናይትድ ይጠቀሳል ብሎ ራሱ ተናግሮ ነበርና በኋላ የተናገረው ነገር እውን ሳይሆን ቀርቶ ማንቸስተር ዩናይትድ እንዲሁም በተቃራኒ ሌሎች ክለቦች በጣም ቢዚ ሲሆኑ፣ ሌሎች ክለቦች በጣም ሲንቀሳቀሱ ማንቸስተር ዩናይትድ የሆነ ሰዓት ላይ ተንቀሳቀሰና ወዲያው ደግሞ ወደ ዝምታ የተመለሰበት አጋጣሚ ነበር። ሶ ራሱ ዲስአፖይንትድ ሆኖ መልሶ ደግሞ ራሱ ሌላ በጣም ትልቅ የሚባል ዜና ብሬክ ያደረገበት አጋጣሚ አለና ዝውውሩ ብዙ ሲጠበቅ የነበረ ነበረ። ማንቸስተር ዩናይትድ ለምንድን ነው በዚህ ልጅ ጉዳይ ላይ ዝም ያለው? ምናልባት የኢኔዮሶችን የተጫዋች የማስፈረም መንገድ ከተመለከታችሁ ፓተርኑ የሆነ ተመሳሳይ ነገር ይመስላል አይደለ? ማለት በተለይ በዚህ ዝውውር ያሳዩን ነገር ምንም አይነት ይሄ ድራማዎች የሌሉበት፣ ብዙ ንግግር የሌለበት፣ እንደዚህ ተጀመረ፣ እንዲህ ሊያረጉ ነው፣ እንደዚህ ሊሆን ነው፣ ከእንትና ጋር እንደዚህ ንግግር ጀመሩ፣ እንደዚህ ሊያረጉ እያሰቡ ነው ምናምን የሚል ምንም አይነት ነገር ሳይኖር ቀጥታ የሆነ ተጫዋች ፈረመ ይባላል። ጀስት ድንገት ዩናይትድ ተስማማ፣ ፋብሪዚዮ ሂርዊጎ ብሎ ያመጣል። የቴሌማንስ ዝውውር በዛ መንገድ ነው የተፈጸመው። የአንድሬ ሳንቶስ ዝውውር በዛ መንገድ ነው የተፈጸመው። ሶ ይሄ የሚነግረን ፓተርን ምንድን ነው? የባሌባም ዝውውር ማለት ነው። ባሌባ ዩናይትድ ባሌባ እንደሚፈልግ እኮ ግልጽ እኮ ነው አይደለ? እንደሚፈልግ ብቻ አይደለም፣ አምና ለማስፈረም በጣም ብዙ ፑሽ ለማድረግ ሞክረው ነበር። ባሌባ ራሱ ሳይቀር ፍቃዱን ሰጥቶ ነበር። ከዩናይትድ ጋር ለመፈረም ለዩናይትድ ለመጫወት ፍላጎት ነበር አይደለ? ስለዚህ ሚስጥር አይደለም ዩናይትድ ባሌባ መፈለጉ። ግን ደግሞ እየተዘገበ አልነበርም። የሆነ ሰዓት ላይ ዝምታ ነበር። እንዲሁም አንድ መረጃ እያነበብኩኝ ነበረ። ማንቸስተር ዩናይትድ በባሌባ ጉዳይ ላይ ምንም አይነት ጥረት አላደረገም። ባሌባ ግን ወደ ማንቸስተር ዩናይትድ ሰዎች ሄዶ ማለት ያው ቀጥታ እሱ ሄደም፣ እንደምታውቁት ኤጀንቶቹ ናቸው የሚገናኙበት መንገድ አለ። ለእነሱ ነው እሱ የሚነግረው፣ እነሱ ቃል አቀባዮቹ ናቸውና እነሱ ናቸው እሱን ወክለው የሚናገሩለት እና ሄደው ስለሱ ጉዳይ ማስፈረም ስቲል ይፈልጋሉ አይፈልጉም የሚለውን ነገር ጥያቄ ራሱ እንዲጠይቁለት አድርጎ ነበር። በኋላ እንዲሁም ኒውካስል ዩናይትድ የልጁ ፈላጊ ሆኖ መጣ። ማንቸስተር ዩናይትድ በእርግጥ ያ ነገር ነው ትሪገር ያደረገው ተብሎ አይታሰብም። ለምን ባሌባ ቅድሚያ የሚሰጠው ምንም ጥርጥር የለውም ለማንቸስተር ዩናይትድ ነው። ከአምና ጀምሮ ፋብሪዚዮ ሮማኖም ደጋግሞ ይሄን ነገር ተናግሮታል። እንዲሁም አይ ቲንክ ከአንድ ወር በፊት ይሁን ምናምን የሆነ ሪፖስት አድርጎ ነበር ፋብሪዚዮ ሮማኖና ባሌባ ስቲል ቅድሚያ የሚሰጠው ለማንቸስተር ዩናይትድ ብቻ እንደሆነ ፈላጊ አጥተዋል። ለመሄድ የሚፈልጉት ክለቦች ነበሩ። በኋላ ኒውካስል እንዳልኳችሁ በይፋ ሄድ ልጅ እንደሚፈልገው ንግግር ጀመረ ምናምን የሚባሉ ነገሮች ነበሩና እሱ ግን ያን ያህል ፍላጎት አልነበረው። ሶ ዩናይትድም ደግሞ የእሱን ዝውውር የሰማው በኒውካስል በኩል ነበር። አሁን ይሄኛው ራሱ በጣም ኢንተረስቲንግ ስቶሪ ነው ብዬ አስባለሁ። ለመሰላችሁ እንደዛ ያልኩት አሁን መጀመሪያ እንዳልኳችሁ የሚፈለግ ነው፣ ግን ድንገት ነው የመጣው። በመሃል ተቋርጦ ነበር ግንኙነታቸው፣ ምንም ነገር አልነበረም። ከዛ በኋላ አውት ኦፍ ብሉ ጀስት ዩናይትድ ዴቪድ ኦርንስቴን መጥቶ ተናገረ። ያን ነገር ቁጭ አደረገው። እንደምታውቁት ዴቪድ ኦርንስቴን ሂርዊጎ ኦር ምናምን የሚልበት ነገር የለም። ጀስት ያለውን ነገር ያስቀምጣል። ሶ ያን ነገር ፋብሪዚዮ ሮማኖ ሂርዊጎ የሚያስብል ነው ወይስ አይደለም የሚለውን ነገር ጀጅ አድርጎ ነው ሂርዊጎ የሚለው። እንደዚህ አይነት መረጃዎች በሚመጡበት ሰዓት ላይ ከዚህ በፊት አንድ ዘገባ ተሰርቶ ነበር። ኒውካስሎች ባሌባን ፈላጊ ሆነው ወደ ብራይተን ሄደዋል። ወደ ብራይተን ሲሄዱ ዋጋው ያኔ ታወቀ። የተነገራቸው ኒውካስሎች እስከ 65 ሚሊዮን ፓውንድ ድረስ ይሄን ልጅ ማስፈረም እንደሚችሉ ነበር። ይሄ ነገር በእርግጥ ከዛ በፊትም ሲወጣ ነበር። ማንቸስተር ዩናይትድ ግን ከነ ፍላጎት አልነበሩ፣ ዝም ብሎ ቆይተዋል። እና ልክ ለኒውካስል እንደዚህ ተነገረው እንኳን ሲባል ዩናይትዶች ምንም ያደረጉት ነገር አልነበርም። ከዛ በኋላ ግን ዋጋውን በተዘዋዋሪ ያወቁት። ሲያውቁት በውስጥ የሆነ ሀሳብ ያሰቡ ይመስል ነበር አይደለ? ሶ ያንን ፓተርናቸውን ተከተሉ። ማንም ሳያውቅ ድንገት ዴቪድ ኦርንስቴን ብሬክ አደረገው ይሄን ዜና። አምና ኢኔዮሶች የሆነ ፓተርን ነበራቸው፣ ትሬድማርክ የሆነ ፓተርናቸው አለ። ፓተርናቸው ምን ነበር? አምና ፓተርኑ ዩናይትድ የሚያስፈርመው ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ወይም ደግሞ አውሮፓ ውስጥ ጥሩ ተስፋ ያለው ለዛ ቦታ የሚመጥን ተጫዋች የማስፈረም እንቅስቃሴ ነበር የነሱ ፓተርን የነበረው አምና ማለት ነው። ዘንድሮ ደግሞ በጣም በሚስጥር ነው የሚያዘው። በነገራችን ላይ እንደዚህ አይነት የዝውውር ጉዳዮች ወይም ኤኒቲንግ የትኛውም ውሳኔ በሚስጥር እንዲያዝ ከተፈለገ የሚያደርጉት ነገር ሰዎቹ ጀስት ለተወሰኑ ሰዎች ብቻ መናገር ማለት፣ ለምሳሌ ከዛ ዜና ምንም ትርፍ ለማያገኙ ሰዎች ማለት ነው። ገብቷቸዋል? አሁን ለምሳሌ ዝውውሩ እየተደረገ ነው አይደለ? ዝውውሩ ላይ የሚመለከታቸው ሰዎች አሉ።
እነዛ የሚመለከታቸው ሰዎች በጣም ጥቂት ሰዎች ብቻ እንዲያውቁት ማድረግ ገብቷቸዋል። እንደዛ ሲሆን መቆጣጠር ይቻላል። ለምሳሌ 2-3 ሰዎች ከሆነ የሚያውቁት ዊልኮክስ፣ ቤራዳ፣ ቪቬል እነዚህ ሰዎች ከሆነ የሚያውቁት ሌላ አካል እንዳያውቅ ይደረጋል። ግን ልክ ዜናው ግን በሰፋ ቁጥር በተሰራጨ ቁጥር ግን ሌሎቹ ጋር የሚደርስ ቻንሱ ከፍ ያለ ይሆናል። የሚገናኙበትም ቦታ በጣም ሴኪዩር የሆነ ካልሆነ በስተቀር የፓፓራዚ እይታ ውስጥ ይገባሉ። ፓፓራዚ እይታ ውስጥ ገቡ ማለት ደግሞ ትልቅ መረጃ ሆኖ ይታያል። በጣም በድብቅ ይዘው ቆይተዋል። የዩናይትድ ዝውውር ላይ ስፔኩሌሽኖች ይኖራሉ ሁሌም ቢሆን፣ ግን የሚፈጸሙት ዝውውሮች ግን ያልጠበቅናቸው ነው አይደል? አሁን ለምሳሌ 3 አሁን ይሄ በእርግጥ ሙሉ በሙሉ ሂርዊጎ ሲባል ወይም በቃ ተስማምቷል፣ ሙሉ በሙሉ ከስምምነት ደረሱ፣ አሁን ትንሽ የዋጋ ጉዳይ ላይ እየተደራደሩ ነው የሚል መረጃ አንብቤያለሁ። እና ሙሉ በሙሉ ተስማሙ ሲባል ይሄ 3ኛ የመሃል ሜዳ ዝውውር ማናችንም ያልጠበቅነው ነው ብዬ አስባለሁ። ዩሪ ቴሌማንስ ወደ ዩናይትድ ሂርዊጎ ሲባል ብዙዎቻችን ደንግጠናል አይደለ? አንድሬ ሳንቶስ ወደ ዩናይትድ ሂርዊጎ ሲባል ብዙዎቻችን ደንግጠናል። ዴቪድ ኦርንስቴን መጥቶ ባሌባ የዩናይትድ ተጫዋች ለመሆን እሱ ኦብቪየስሊ ተስማምቷል። ዩናይትድ እየጨረሰ ነው የባሌባን ጉዳይ ሲባልም ደንግጠናል። እና የሚስጥር አያያዛቸው በዚህ አጋጣሚ ልናደንቀው ይገባል ብዬ አስባለሁ። ታዲያ ወደሚነሳው ጥያቄ ልምጣ። ይህ ልጅ አሁን ላይ የጉልበት ጉዳት ላይ ነው የሚገኘው። ባለፈው ተጎድቶ ነበር፣ አይ ቲንክ ከሳምንት በፊት ኦር ምናምን ተጎድቶ ነበር ይሄ ልጅ እና ጉዳት ላይ ነው ያለው። 1 2 ደግሞ በዚህኛው በ2025-26 የውድድር ዘመን ላይ ያሳየው ፐርፎርማንስ 2024-25 ላይ ካሳየው ጋር አይገናኝም። በብራይተን ሌቭል ፐርፎርም ማድረግ አልቻለም። ያንን አቋሙን አይደለም አክሰለሬት ማድረግ በያዘበት መቀጠል ራሱ አልቻለም ይሄ ልጅ። ስለዚህ ይሄ ነገር ችግር አይፈጥርም ወይ? ቅድም አድማጫችንም እንዳለው ሪስክ አይሆንም ወይ የሚል ጥያቄ ይነሳል። ኦፍኮርስ ሪስክ ይሆናል። ሪስክ መሆኑ ምንም ጥርጥር የለውም። አንደኛ ይሄ ልጅ አቋሙ የወረደበት ሪዝን ሊመረመር ይገባል። ለምንድነው አቋሙ የወረደው? ማለት በምን ምክንያት ነው አቋሙ ሊወርድ ይችላል? ተጫዋቾች በተለያየ መንገድ አቋማቸው ሊወርድ ይችላል። 1 በራሳቸው የአቅም ችግር፣ 2 ምንድነው በፐርሰናል ላይፋቸው ላይ የሚያጋጥማቸው ነገር በሱ አቋማቸው ሊወርድ ይችላል። ኢንቫይሮንመንት ላይ አካባቢው ሳይስማማቸው ሲቀር፣ አሰልጣኙ ሳይስማማቸው ሲቀር፣ ታክቲኩ ያጫወት ስታይሉ ምናምን ነገር ሳይስማማቸው ሲቀር፣ እነዚህ ነገሮች ስለ ተጫዋቹ ብዙ ታሪክ ይናገራሉ። ለምሳሌ ፐርሰናል ህይወቱ ላይ መጥፎ ነገር ተፈጥሮበት ከሆነ አቋሙ የወረደው ይሄ ልጅ ያ ነገር እስከተስተካከለ ድረስ ልጁ አቅሙ እንዳለ ነው ማለት ነው። በዛው ይቀጥላል አይደለ? አሰልጣኙ ከሆነ ያልተመቸው ልክ ከአሰልጣኙ ጋር ሲለያይ ይሄ ተጫዋች አክሰለሬት ማድረግ ይጀምራል። አሁን ለምሳሌ አሁን ባልኳቸው የተለያየ ምሳሌ ማንሳት እንችላለን። ዲማሪያ ከሪያል ማድሪድ ማንቸስተር ዩናይትድን በሚቀላቀልበት ሰዓት ላይ በጣም አስደናቂ ተጫዋች ነበር። በቻምፒየንስ ሊግ ላይ ማን ኦፍ ዘ ማች መባል የቻለ ተጫዋች ነው ዲማሪያ ማለት። ስለ ብቃቱ ስላለው አቅም እንግዲህ አይነገርም አይደለ? በኋላ ላይ ማድሪዶች ሐሜስ ሮድሪጌዝን ስላገኙ ነበር አይደለ እሱ ወጥቶ የነበረው። ዩናይትድ ቤት ሲመጣ ከትልቅ ኤክሳይትመንት ጋር ነበር። ግን በዛው ዓመት ላይ ትንሽ የመጀመሪያውን ወር ምናምን ወይ 2 ወር ጥሩ ፐርፎርም አደረገ፣ ተጎድቶ መጣ። ከዛ ዲማሪያ አልሆነም። ዲማሪያ ከወጣ በኋላ ስለ ጉዳዩ ተናገረ በይፋ። ሚስቱም ተናገረች፣ እሱም በይፋ ተናገረ። ሲናገሩ ታዲያ ያሉት ምንድን ነው? ለካ እነዚህ ሰዎች ማንቸስተር በሚኖሩበት ሰዓት ላይ ከአየሩ ጀምሮ ከአካባቢው ጀምሮ ኤቭሪቲንግ አልተመቻቸውም ነበር። እና ብዙ ስጋት ነበረበት። ዲማሪያ ቤቱ ተዘርፎ ነበር አይደለ? ይሄ ሁላ ችግሮች። ይሄ ተጫዋች የላቲን አሜሪካ ተጫዋች ነው። ላቲኖች ደግሞ ሙቀት የሚወዱ ናቸው አይደለ? ኢቨን ስፔን ብዙ የሚመቸው የላቲን አሜሪካ ተጫዋቾች ስፔን የሚመቻቸው አየር ንብረቱ ስለሚገናኝ ነው። የላቲን አሜሪካ እና የስፔን ሞቃታማ ነው። ማንቸስተር ማለት ደግሞ ከእንግሊዝም ዝናብ ብቻ የሆነበት። ፔፕ ጋርዲዮላ እኮ ብሏል አንድ ጊዜ ማንቸስተር ውስጥ ይዘንባል፣ ከዛ በኋላ ይዘንባል፣ ከዛም በኋላ ይዘንባል ብሎ ነበር የተናገረው። ኢንቫይሮንመንት ነበር ችግሩ። ኢንቫይሮንመንቱን ቀየረ ይሄ ልጅ። ኦፍኮርስ ከፒኤስጂ ጋር የፈረንሳይ ሊጋ እንደ ፕሪሚየር ሊግ አይደለም፣ ግን ቻምፒየንስ ሊግ ላይ ይሄ ልጅ ፐርፎርም አድርጓል። ቻምፒየንስ ሊግ ላይ ብቻ አይደለም ወርልድ ካፕ ላይ ፐርፎርም ሲያደርግ ነበር። አሁን ስለ ዲማሪያ ስታስቡ ዲማሪያ ያ መጥፎ ተጫዋች የሚለው አይደለም የሚመጣው። የአንድ ዓመት መጥፎ ፐርፎርማንሱ አይጎላበትም። እሺ ይሄ የዲማሪያ ነው። ሩክ ሳኔ ደግሞ ከዚሁ ከማንቸስተር ደግሞ ስንመጣ ኮቢ ሜይኑ አይደለም ሙሉ ዓመት ተውት። አሞሪም ከመጣበት ጊዜ ጀምሮ አሞሪም ከመጣበት የ2024-25 የውድድር ዘመን እና
2025-26 የውድድር ዘመን ላይ ሀፉን ብንወስደው ከጃንዋሪ በኋላና ከጃንዋሪ በፊት ብለን ኮቢ ሜኑን እንወስደዋለን። ሜኑ እኮ በአሞሪም እድል ስላልተሰጠው ነው እንጂ እኮ አቋሙ ወርዶ አይደለም የሚል ጥያቄ ይነሳል አይደለ? ኖ እንደዛ አይደለም። አሞሪም ሜኑ ፍጥነት እንደሚጎለው ተናግሯል። ፈጣን ተጫዋች አይደለም፣ ገብቷቸዋል። ሞር አትሌቲክ አይደለም። ስለዚህ ያ ነገር ደግሞ እኔም አልፈልገው አይነት ያጫወተ ስታይል ነው የሚል ሀሳብ ነበረው አሞሪም። ስለዚህ ቤንች አደረገው ብቻ አይደለም፣ ማይክል ካሪክ መጥቶ እስከሚያሰልፈው ድረስ ኮቢ ሜኑ የትኛውንም የፕሪሚየር ሊግ ጨዋታ መጀመር አልቻለም ነበር። የመጀመሪያ ጨዋታውን ከማን ያደረገው? ከማንቸስተር ሲቲ ጋር አስደናቂ ፐርፎርማንስ አሳየ አይደለ? ከአርሰናል ጋር ቀጠለ፣ ስቲል በጣም አስደናቂ ነበር። ከዛ በኋላ ከጃንዋሪ በኋላ ያሉትን ጨዋታዎች በሙሉ በድንቅ ብቃት ተጫውቶ ይሄ ልጅ በኋላ ላይ ኮንትራት ማራዘሚያ ራሱ ቀርቦለት ከማንቸስተር ዩናይትድ ጋር ኮንትራቱን አራዘመ። ለእንግሊዝ ብሔራዊ ቡድንም ተጠራ ለዓለም ዋንጫ ማለት ነው፣ ምንም እንኳን ጨዋታ ባያደርግም ማለት ነው። አሁን ኮቢ ሜኑ ጥሩ ፐርፎርም እያደረገ አልነበረም በአሞሪም ስራ አይደለም። ለምድሮ ቼልሲዎች በጣም ሲፈልጉት የነበረው ይሄ ልጅ ለማስፈር አንድ ተጫዋች ታለንቱ ከተረጋገጠ አቋሙ ወረደ አይደለም፣ የወረደበትን ሪዝን ቼክ ታደርጋላችሁ። የወረደበትን ሪዝን ቼክ አድርጋችሁት የሚስተካከል አይነት ከሆነ ትቀበሉታላችሁ። የማይስተካከል አይነት ከሆነ ግን ኦፍኮርስ ይተዋል። እንደዛ ነው የሚሆነው እንጂ አንድ ተጫዋች አቋሙ ወረደ ተብሎ አይጣልም ወይ ደግሞ ቫልዩለስ አይሆንም። ብዙ ተጫዋቾች የሆነ ቦታ ላይ አቋማቸው በጣም መጥፎ ነው፣ የሆነ ቦታ ሲሄዱ ጥሩ ሆኖ ያውቃሉ። ኬቪን ደብሮይና ቼልሲ ቤት በጣም የማይሆን ተጫዋች ነበር። መሐመድ ሳላ ቼልሲ ቤት በጣም የማይሆን ተጫዋች ነበር። ወጥቶ ግን ኬቪን ደብሮይና ማለት የሲቲ ደጋፊዎች በእንባ የተለዩት ከነ ተጫዋቹ ከነ ደጋፊው፣ ሞሳላ ማለት ደግሞ የሊቨርፑል ደጋፊዎች ከነ አሰልጣኙ ከነ ተጫዋቾቹ አልቅሰው የሸኙት አስደናቂ ኮከቦች ናቸው። ግን እነዚህ ተጫዋቾች ቼልሲ የነበራቸውን ፐርፎርማንስ አይታችሁ ላይክ ማስፈረም ትችላላችሁ? ይከብዳል አይደለ? እድሜያቸው ምንም ገና ይሁን አስቸጋሪ ነው። ሌሎችም ተጫዋቾች እንደዚህ መጥቀስ እንችላለን። ስለዚህ ኢኔዮሶች ይሄ ልጅ አቋሚ ወረደበት ሪዝን ብለው ቼክ ሲያደርጉ ያገኙት ወደ ማንቸስተር ዩናይትድ ቤት ቢመጣ የሚስተካከል አይነት ነገር። ከምንም በላይ ደግሞ ኢኔዮሶች በጣም መስማት የማይሰለቻቸውና መስማት የሚፈልጉት ነገር ምንድን ነው? አንድ ተጫዋች ዩናይትድ ለመግባት በጣም ከፈለገ በጣም ኤገር ከሆነ የኢኔዮሶችን ብለሲንግ አግኝቷል። ኦልሬዲ ተፈልጓል። እሱ ተጫዋች ማለት ተገኝቷል። ምክንያቱም ዋና የሚፈልጉት ነገርና ታርጌት የሚያደርጉት ነገር ፍላጎት አለው ወይ የሚለውን ነገር ስለሆነ ማለት ነው። የዚህ ልጅ ደግሞ ትልቁ ከዩናይትድ ጋር ተቆራኝቶ እንዲቆይ ያደረገው ስቲል ስለሱ እንዲወራ ያደረገው ወሬ እንኳን በሌለበት ለዩናይትድ ለመፈረም ያለው ፍላጎት ነበር። ከምንም በላይ ደግሞ ሎሪ ዋይትዌል እንደተናገረው ከሆነ ኢኔዮሶች ይሄ ልጅ በአፍኮን ያሳየውን ፐርፎርማንስ በደንብ ገምግመውታል። ይታያችሁ ተጫዋቹ በፕሪሚየር ሊግ ላይ መጥፎ ፐርፎርም እያደረገ ነበር። ኦፍኮርስ አፍኮን ከፕሪሚየር ሊግ ያነሰ ፉክክር ያለበት ቱርናመንት ነው ራይት። ግን ይሄ ልጅ አቋሙ ከወረደና ጥሩ ካልሆነ የትም ቦታ ይታያል የአቋም መውረዱ ማለት ነው። በብራይተን ቤት ሆኖ አቋሙ የወረደበት ሪዝን እና አፍሪካ ዋንጫ ላይ ለካሜሩን ሲጫወት አቋሙ የወረደበት ሪዝን አንድ አይነት ካልሆነ ችግሩ ብራይተን ጋር ነው ያለው ማለት ነው። ስለዚህ ከዛ አንጻር ታይቶለት የዚህ ልጅ ፐርፎርማንስ መውረድ ዩናይትድ ቤት ቢመጣ የሚደገም አይነት አይደለም የሚል ድምዳሜ ላይ እንዲደርሱ ያደርጋል። ምን አይነት ጥቅም ይሰጣል የሚለውን ነገር ደግሞ ከተመለከትን ልጁ ዩናይትድ ሚስ ያደረገው ተጫዋች ነው። በቃ ዩናይትድ አንድሬ ሳንቶስን አስፈርሟል፣ ዩሪ ቴሌማንስን አስፈርሟል። ኮቢ ሜኑና ማርከስ ራሽፎርድ አሉ። ሜሰን ማውንት ጤነኛ ከሆነ ሜሰን ማውንት አለ። እነዚህ ሁሉ ተጫዋቾች ከኳስ ጋር በጣም አስፈሪ ተጫዋቾች ናቸው። አሁን የጠቀስኩላችሁ ተጫዋቾች ግን ማናቸውም ከሜዳ ሁሉንም ቦታ ከቨር የሚያደርጉ ጉልበተኛ ክሊን የሆኑ ታክለሮች አይደሉም። ከኳስ ጋር ጥሩ ናቸው፣ ከኳስ ውጪ ባላቸው ነገር ግን አሪፍ ነው። ግን የዲፌንሲቭ ሚድፊልደርነትን ሚና ግን መወጣት አይችልም። ለዛ ነው ይሄ ልጅ ሲፈርም ዩናይትድ የጎደለው ሞላ ወይ ደግሞ የጎደለው ተጫዋች ተገኘ የተባሉ። ስለዚህ እነዚህ ተጫዋቾች በነፃነት እንዲንቀሳቀሱ፣ በነፃነት እንዲያጠቁ፣ በነፃነት ጫና እንዲፈጥሩ ሲያደርጋቸው እሱ ደግሞ ከኋላ ሆኖ መሰራት ያለበትን ነገር ለተከላካይ ሽፋን ይሰጣል ነው። ስለዚህ የሚሰጠው ጥቅም ቀላል የሚባል አይደለም። ለማይክል ካሪክ የሚያስፈልገው አይነት ወይ ደግሞ ለካሴሚሮ ትክክለኛ አፕግሬድ ነው ማለት ይቻላል። እንግዲህ ይህንን የምንለው ይሄ ልጅ የጉዳቱ ጉዳይ ያን ያህል ለክፉ የሚሰጥ አይደለም። የመጀመሪያዎቹ ጨዋታዎች ሊያልፉት ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። ለምን ያህል ጊዜ ይርቃል የሚለው እስካሁን ድረስ አልተረጋገጠም። ግን ደግሞ በጣም የከፋ
ለረጅም ወራት የሚያስርቀው አይነት ጉዳት ግን አይደለም ያለበት። የሆነ ቀለል ያለ የጉልበት ጉዳት ነው ያጋጠመው የሚል መረጃ ነው የወጣው። እሱ ነገር ስላለም ነው። ቀላል ባይሆን ኖሮ ዩናይትዶችም ይህን ተጫዋች አያስፈርሙትም። ስለዚህ ከጉዳቱ ነፃ እስከሆነ ድረስ እና አቋም የወረደበት ሪዝን ጊዜያዊና ወደ ዩናይትድ ሲመጣ ደግሞ ያንን አቋም የወረደበትን ሪዝን ሙሉ በሙሉ ዜሮ የሚያስገባው ከሆነ ይሄ ልጅ ለማንቸስተር ዩናይትድ ትልቅ አፕግሬድ ብቻ ሳይሆን በዚህ ሰዓት ላይ የሚያስፈልገውና የጎደለው ነገር ነው ብለን መናገር እንችላለን ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ሎሪ ዋይትዌል ስለ ማንቸስተር ዩናይትድ የዝውውር ጉዳይ ሰሞኑ በተደጋጋሚ እያነሳ ይገኛል። ከካርሎስ ባሌባ ዝውውር በኋላ ዩናይትድ ቀጣይ ታርጌት ማን እንደሚሆን ወይ ደግሞ የትኛው ቦታ እንደሚሆን የታወቀ ነገር እንደሆነና እዛ ቦታ ላይ ጠንክረው ሊሄዱ እንደሚችሉ ሀሳቦችን ሰጥቷል። ዋይትዌል እንደሚለው ከሆነ ማንቸስተር ዩናይትዶች በዚህ ሰዓት ላይ እየፈለጉ የሚገኙት አሁን እስከ 65 ሚሊዮን ፓውንድ ድረስ ለካርሎስ ባሌባ አውጥተዋል የሚል መረጃ ወጥቷል አይደል? ያወጣሉ የሚል ነው። በዚህ ይሄንን ገንዘብ ካወጡ አሁን ቀጣይ ታርጌት የሚያደርጉት ፉልባክ ቦታ ላይ ነው። ሌላ ቦታ ላይ ለምሳሌ ሌላ ቦታ ማለት በግራ መስመር በኩል ምናልባት ማርከስ ራሽፎርድ ባለቀ ሰዓት ላይ ዝውውር አግኝቶ ወደ የሆነ ክለብ የሚሄድ ከሆነ ምናልባት ማንቸስተር ዩናይትድ እሱን ሪፕሌስ ለማድረግ የሆነ ተጫዋች ሊያመጡ የሚችሉበት እድል አለ። ከዛ ውጭ ግን አሁን ላይ ያ ቦታ ፕራዮሪቲ የሚሰጠው አይደለም፣ ወይ ደግሞ ፕራዮሪታይዝድ የሚደረግ ነገር አይደለም። አሁን ላይ ቅድሚያ የሚሰጠው የግራ ፉልባክ ቦታው ነው። ለዛ ደግሞ የታጩ ተጫዋቾች አሉ። ሉዊስ ሆል እንደሚታወቀው የማንቸስተር ዩናይትድ ድሪም የሚባል ፈራሚ እንደሆነ የሚታወቅ ነውና እሱ እንዳለበት ሆኖ የአርቢ ላይፕዚጉ ልጅ እንዳለበት ሆኖ ክለብ ብሩዡ ተጫዋች እንዳለበት እነዚህ ሁሉ ተጫዋቾች ኮንሲደር ይደረጋሉ። ዋይትዌል እንደሚለው ከሆነ ግን ማንቸስተር ዩናይትድ ከዚህ በኋላ ቢያንስ በዚህ የዝውውር መስኮት ትልቅ ገንዘብ አውጥቶ ፉልባክ አያስፈርምም የሚል ሀሳብ ሰጥቷል። ፉልባክ ያስፈርማል፣ ግን ደግሞ በትልቅ ገንዘብ ሉዊስ ሆል አይነት ተጫዋች 60 ሚሊዮን ፓውንድ አውጥቶ ወይ ከዛ በላይ አውጥቶ ፉልባክ የሚያስፈርምበት ሁኔታ ላይ አይደለም ያለው። እኔ እስከማውቀው ድረስ ፉልባክ ላይ ፎከስ ያደርጋል፣ ግን ባነሰ ገንዘብ ማግኘት የሚችሉትን ተጫዋች ነው የሚያመጡት። ለምን ምን አይነት ካልኩሌሽን ውስጥ ነው የገቡት? ሉክ ሾው በዚህ ሰዓት ላይ ጥሩ ሁኔታ ላይ ነው ያለው። እንደምታውቁት አምና ሁሉንም ጨዋታ የተጫወተ ተጫዋች ነው። ፐርፎርማንሱን በጣም አደገኛ የሚባል ነው። ሉክ ሾው ደግሞ ጤነኛ ሆኖ ሜዳ ውስጥ እስከገባ ድረስ ከአቅም አንጻር ከፐርፎርማንስ አንጻር የሚያክለው እንደሌለ በጣም አስደናቂ ተጫዋች እንደሆነ ይታወቃል። ችግሩ የሉክ ሾው ትልቁ ችግር አቬሌብል አይሆንም። ድክመቱ ምንድን ነው የሚለውን ነገር ካወጣን የሉክ ሾው የአቬሌቢሊቲ ጉዳይ የፊትነስ ጉዳይ ነው። ፊት ሆኖ ከመጣ ግን ጥሩ ነው። እስካሁን ድረስ ጥሩ ነው የተንቀሳቀሰውና ሜዲካልም ደግሞ አሰስ ያደርጉት ይሄ ልጅ ጤንነቱ በጣም በጥሩ ሁኔታ ላይ ነው ያለው። ስለዚህ ቀጣይ ዓመቱ ሙሉ እንኳን በከፍተኛ ደረጃ በከፍተኛ ኮንሲስተንሲ መጫወት እንኳን ባይችል ለአራት ውድድር መፋለም እንኳን ባይችል ቢያንስ የሆነ ጥሩ የሚባል ጥቅም መስጠት ይችላል። ስለዚህ የሱ ተጠባባቂ ነው የሚመጣው። ሉዊስ ሆል ከመጣ ያለምንም ጥርጥር እሱ የሚፈልገውም ኦፈር የሚያደርገውም ነገር ሁሌ ቋሚ የሚሆን ከሆነ ነው። ሁሌ ማለት ያው ናት ነሰሰር ሁሌ ማለት አይደለም። ግን ካሪክ ማን ነው የመጀመሪያ በግራ በኩል እንዲሰለፍ የምትፈልገው ቁጥር 1 ፉልባክ ማን ነው ሲባል ሉዊስ ሆል ማለት አለበት። ስለዚህ ሉዊስ ሆል ሊመጣ የሚችለው በእንደዚህ አይነት ኮንዲሽን ውስጥ ነው። ሲቀጥል ደግሞ 60 ሚሊዮን ፓውንድ አውጥታችሁበት የሆነን ተጫዋች ለቤንች አታደርጉትም አይደለ? 60 ሚሊዮን ለዞም እኮ ለተከላካይ እኮ ለፉልባክ 60 ሚሊዮን ማለት በጣም ብዙ ነው፣ እጅግ በጣም ብዙ ነው። ምክንያቱም ማንቸስተር ዩናይትድ ይሄንን ተጫዋች ማን ነው ባሌባን እንኳን በ65 ነው ያመጣል እየተባለ የሚገኘውና በጣም ውድ ነው። የ100 ሚሊዮን ፓውንድ ተጫዋች አምጥታችሁ ቤንች እንደማድረግ ማለት ነው 60 ሚሊዮን ፓውንድ የሚወጣበት። ስለዚህ ዋይትዌል የሚለው ምንድነው አሁን ላይ እሱ አይደለም ሐሳባቸው። ሉዊስ ሆልን ምናልባት በቀጣይ ክረምት ሊመለሱበት ይችላሉ። ለአሁኑ ግን ባነሰ ገንዘብ ሊገኝ የሚችለውና የውል ማፍረሻው 16 ሚሊዮን ዩሮ ወይም ወደ 13 ነጥብ ምናምን ሚሊዮን ፓውንድ የሆነውን ሆርጌ ሳሊናስ የተባለውን የስፖርቲንግ ሳንታንደር ተጫዋች ነው፣ ስፔናዊው ተጫዋች ነው ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ የሚገኘው። ከሉዊስ ሆል ያነሰ እድሜ ነው ያለው፣ ከልምድም አንጻር ያነሰ ልምድ ነው ያለው። ጥሩ የሚንቀሳቀስ ተጫዋች ነው። ባርሴሎናም ይሄ ልጅ በከፍተኛ ደረጃ ይፈልጉታል። የእነሱ ተጫዋች እንዲሆን ብዙ ጥረቶችን እያደረጉ ያሉበት አጋጣሚ እንዳለ ተመልክተናል። ያ ብቻ አይደለም፣ የወጣበታል የተባለው ገንዘብ ለዚህ ለሆርጌ ሳሊናስ በጣም ለማንቸስተር ዩናይትድ በጣም ፌር ነው። እንዳልኳችሁ ሉዊስ ሆል ከመጣ ዋና ቦታውን ነው የሚወስደው። ሆርጌ ሳሊናስ ከመጣ ግን ሉክ ሾው እየተጫወተ የሉክ ሾው ተጠባባቂ ሆኖ ከሉክ ሾው እየተማረ ፕሪሚየር ሊጉን እየለመደ ተቀይሮ እየገባ በአንዳንድ ጨዋታዎች ላይ ድል እየተሰጠው ቀስ ብሎ የሚለምድበት አጋጣሚ ነው ያለው።
አሁን ሉክሾ ጥሩ እስከሆነ ድረስ መጎዳቱ እርግጠኛ ስላልተሆነ ይሄ ልጅ መጥቶ ለጊዜው የሉክሾ ተጠባባቂ ሆኖ ሉክሾን ለመተካት ጥረት ይደረጋል። ምናልባት ማንቸስተር ዩናይትድ ክረምት ሲመጣ ሌዊስ ሆልን ሊያስፈርመው የሚችልበት አጋጣሚ አለ። በአሁኑ ግን ሎሪ ዋይትዌል እንደሚናገረው ከሆነ ማንቸስተር ዩናይትድ ፉልባክ ያስፈርማል። ፉልባክ ላይ ግን ተጫዋች ሲያስፈርም በሌዊስ ሆል ሌቭል ያለ ውድ 60-65 የሚያወጣ አይነት ፉልባክ ሳይሆን የሚያስፈርመው ልክ እንደ ሆርጌ ሳሊናስ አይነት 16 ሚሊዮን ፓውንድ የሚወጣበት ወይ ደግሞ ከሌዊስ ሆል ግማሽ በሆነ 30-25 እስከ 20 ምናምን ባለ የሚወጣበትን ፉልባክ ነው ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ የሚገኘው። ስለዚህ ቀጣይ ፉልባክ ለማስፈረም ይንቀሳቀሳል። ግን ለማስፈረም የሚንቀሳቀሰው ፉልባክ ግን ሌዊስ ሆል አይደለም የሚል ሀሳብ ሎሪ ዋይትዌል ተናግሯል። ስለዚህ ዩናይትድ ቀጣይ ደግሞ ምን አይነት እንቅስቃሴ እንደሚያደርጉ እንመለከታለን። በእርግጥ ዩናይትዶች ድንገት ሰርፕራይዝ ማድረግ ለምደዋልና በዚህ የክረምት የዝውውር መስኮት ላይ ሰርፕራይዝ ነው ምን ሆነው ማን እንደሚሆን መገመትም አንችልም። እኛ አይደለንም እውቅ የሚባሉት ጋዜጠኞችም ብዙ አክሰስ አላቸው ተብሎ የሚታሰቡት ጋዜጠኞችም ይህን ነገር እያወቁት አይደለምና እንግዲህ ዩናይትድ ደግሞ ቀጣይ የትኛውን ተጫዋች አስፈርሞ ሰርፕራይዝ ያደርጋል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ሌላኛው ርዕሳችን በምናልፍበት ሰዓት ላይ ማርከስ ራሽፎርድ ለጄሚ ካራገር መልስ ሰጥቷል። የተፈጠረው ነገር ምንድን ነው? በኤክስ አካውንቱ ላይ ራሽፎርድ ማለትም በትዊተር አካውንቱ ላይ የካራገርን ንግግር ወስዶ ከፖድካስት ላይ ወስዶ የሆነ ሀሳብ አስቀምጦ ነበር ኤክስ ላይ ወይ ነው ትዊተር ላይ ማለት ነው። ያም ሀሳብ ምንድን ነው? ፖድካስት መስራት አንችልም ወይ? ያለ ራሽፎርድ እና ትሬንት አሌክሳንደር አርኖልድ ሳይጠቀሱ ፖድካስት መስራት አንችልም ወይ? ሁሌም ወይ ትሬንት ይጠቀሳል ወይ ራሽፎርድ ይጠቀሳል። ጥሩ ተጫዋች ነው ራሽፎርድ፣ ጥሩ ተጫዋች ነው ለማንቸስተር ዩናይትድ ጥሩ ተጫዋች ነውና ስለሱ ሳናነሳ ስለሱ ሳንወያይ የነሱ ስም ሳይጠራ ፖድካስት መስራት አንችልም ወይ የሚል ጥያቄን ሲያነሳ ያቺን ኮት አርጓት ቆርጧት ራሽፎርድ ኤክስ አካውንቱ ላይ ለጥፎት ነበርና በምላሹም ምን ብሎ ነው ፖስት ያደረገው? አመሰግናለሁ ጄሚ፣ እኔም ደስተኛ ነኝ። ጀስት በቃ ሌላ ነገር ትቼ ስለ ሌላ ነገር ሳላስብ ስሜም ሳይጠቀስ በየሚዲያው እግር ኳስ ላይ ብቻ ፎከስ አድርጌ የማንቸስተር ዩናይትድ ኬሪየሬን ለመመለስ ነው የምፈልገው የሚል ሐሳብ ነው ተሰጥቶት የነበረው። ትልቁ የእንግሊዝ ሚዲያ ችግር ይሄ ይመስለኛል አይደለ? ተጫዋቾቻቸውን ራሳቸው ናቸው የሚበሉት። ጥሩ ተጫዋቾች አሏቸው፣ አቅም ያላቸው ተጫዋቾች አሏቸው፣ ግን የራሳቸውን ተጫዋቾች ራሳቸው ናቸው የሚበሉት። ምክንያቱም ተጫዋቾቹ ፖፑላር እንደሆኑት ሁሉ ሚዲያዎቻቸውም ፖፑላር ናቸው። ሚዲያዎቻቸው ደግሞ ፖፑላር መሆኑ ብቻ አይደለም ችግሩ፣ የተሞሉት በቀድሞ ተጫዋቾች ነው። በተለይ የማንቸስተር ዩናይትድ የቀድሞ ተጫዋቾች ሮይ ኪን አለ አይደለ? ጋሪ ኔቭል አለ፣ ዌይን ሩኒ አለ፣ ፖል ስኮልስ አለ አይደለ? ኒሺበት አለ፣ ሪዮ ፈርዲናንድ አለ። ኢቨን ቤርባቶቭ እና ቪዲች እንኳን የሆነ ነገር ጀምሯል። አይ ቲንክ ቤርባቶቭ ነው መሰለኝ ፖድካስት የጀመረው። ብቻ እንዳለ የሞሉት ከማንቸስተር ዩናይትድ ጋር ግንኙነት ያላቸው ናቸው። የሆነ ዘገባ ደግሞ ስመለከት በእንግሊዝ ሚዲያ ላይ የማንቸስተር ዩናይትድ ደጋፊዎች ይበዛሉ የሚል ሀሳብ ነበር ተጠቅሶ የነበረውና ዩናይትድ ላይ በጣም ትልቅ ፎከስ ይኖራል። አጠቃላይ እንግሊዛዊ ተጫዋቾች ላይ በጣም የማይገባ ፎከስ ይኖርባቸዋል። የማይገባ ፎከስ፣ ያ ፎከስ ደግሞ ተጫዋቾቹን ይበላቸዋል፣ ተጫዋቾቹን እንዳይረጋጉ ያደርጋቸዋል። ማርከስ ራሽፎርድም ወደ እንግሊዝ መመለስ ከማይፈልግባቸው ሪዝኖች መካከል ትልቁ የእንግሊዝ ሚዲያ እንደሆነ የቅርብ ሰዎች የሱ የቅርብ የሚባሉ ሰዎች ይፋ አድርገውታል። ስለዚህ ራሽፎርድ በማንቸስተር ዩናይትድ ቤት የመሳካት ያለመሳካቱ ጉዳይ ቅድም የሆነ ፕሮግራም ላይ ከዚህ በፊት እንዳልኳችሁ ነው። ማርከስ ራሽፎርድ የሆነ ቦታ ላይ ሲዝናና ታየ የሚል ገና የማንቸስተር ዩናይትድ የመጀመሪያ ልምምዱን ሳያደርግ ጨዋታውን ከማድረጉ በፊት እንደሱ አይነት ዘገባ ወጥቶ ነበር፣ ገና ያን የመጀመሪያ ማለት ነው። እና አሁንም ደግሞ ይሄ ነገር ይቀጥላል። ራሽፎርድ በነበረበት ሰዓት ላይ ትልቁ ሲያማረው የነበረው ነገር ይሄ ነው፣ የሚዲያ ትኩረት። ሚዲያዎች እሱን ታርጌት ያደርጉታል። በማንቸስተር ዩናይትድ ቤት እንዲሳካለትም እንዳይሳካለትም የሚያደርጉት ሚዲያዎች ናቸው። ሚዲያዎቹ ከፈቀዱለት ይሄ ልጅ ፎከስ አድርጎ እግር ኳስ ላይ ብቻ እንዲያተኩር መሆን ይችላል። እንደዛ ከሆነ ደግሞ ልጁ ታለንት ያለው ተጫዋች ነው። ታለንት ደግሞ እንዲህ በቀላሉ አይጠፋም። ስለዚህ ኢንቫይሮንመንቱ ከተመቸው ይሄ ልጅ ጥሩ ፐርፎርም የማያደርግበት ምንም ምክንያት የለም። ስለዚህ ከዛ አንጻር እንመለከተዋለን። ሚዲያው ግን አሁንም ራሽፎርድን የሚቀጠቅጠው ከሆነ፣ አሁንም ራሽፎርድ ላይ ፎከስ የሚያደርግ ከሆነ፣ አሁንም ራሽፎርድ በዚህ ገባ በዚህ ወጣ የሚል ከሆነ ራሽፎርድ ላይ ትልቅ ችግር ነው የሚፈጠርበት። አሁን ሚዲያዎችን መቆጣጠር አይቻልም።
አንዳንዴ መስመር ሲያልፉ ልክ ጋሪ ኔቭል ወደ ኖቲንግሃም ፎረስት ስታዲየም እንዳይጓዝ እንደተከለከለው ሁሉ አይ ቲንክ ደግሞ ሮይኪን ማይክል ካሪክን ኢንተርቪው ለማድረግ ጠይቆ እንደነበርና እሱም ደግሞ ተከልክሎ እንደነበር ምናምን እንደዛ ነገር ኤሪክ ቴን ሃግ በነበረበት ሰዓት ላይ አይ ቲንክ ሳሙኤል ለከረስት ይመስለኛል ወደ የማንቸስተር ዩናይትድ የሚዲያ ሩም ውስጥ እንዳይገባ ጥያቄዎችን እንዳይጠይቅ ታግዶ የነበረው እና እንደዚህ በማድረግ የተወሰነ ጫና ማሳደር ይቻላል። ግን አታውሩ ማለት አትዘግቡ ማለት ግን የሚቻል ነገር አይደለም። ሶ ያለው አማራጭ ራሽፎርድም ቢሆን ያለው አማራጭ ምንድነው? ጀስት አንገቱን ደፍቶ መስራት፣ ከትኩረት ነፃ መሆን፣ ለሚሰነዘርበት ትችት መልስ አለመስጠትና ያው አለመስማት ይከብዳል በዚህ ሰዓት። በነገራችን ላይ እነዚህ ተጫዋቾች ወጣት ናቸው፣ ሶሻል ሚዲያ የላቸውም አይባልም፣ አላቸው። ሶሻል ሚዲያ ካላቸው ደግሞ ይጠቀማሉ። ስለነሱ የሚጻፈውን ነገር ስለነሱ የሚባሉትን ነገር ሰዎች የሚልኩላቸዋል። ብቻ በዚህም በዛም ተብሎ እነዚህ ተጫዋቾች ስለነሱ እየተባለ ያለውን ነገር ይሰሙታል። ሶ እንዳይሰማ ማለት ይከብዳል፣ ግን ራሱን ግን ማጠንከር አለበት። ለዚህ ነገር ዝግጁ ሆኖ ነው ወደ ማንቸስተር ዩናይትድ ቤት መመለስ ያለበት። ዩናይትድ ቤት መጫወት በራሱ ትልቅ ፈተና ነው። ከዛ ውጭ ደግሞ ሚዲያዎችን ማኔጅ ማድረግ ደግሞ የዩናይትድ ተጫዋች ፌስ ከሚያደርገው ችግሮች መካከል የሚጠቀስ ነውና ይህንን ነገር ማርከስ ራሽፎርድ ራሱን አዘጋጅቶ ወደ ማንቸስተር ዩናይትድ ቤት መምጣት አለበት ተብሎ ይታመናል ማለት። ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማይክል ካሪክ አሞሪም የጎደለውን ነገር አግኝቶ ነው ይሄንን ሲዝን የሚጀምረው። ምንድነው አሞሪም የጎደለው ነገር? አሞሪም የማንቸስተር ዩናይትድ አሰልጣኝ በሚሆንበት ሰዓት ላይ በሰዓቱ የነበሩት ግብ ጠባቂዎች እነማን ነበሩ? አንድሬ ኦናና እና አልታይ ባይንዲር አይደለ? ማለት ሁለቱም ተጫዋቾች መጥፎ የሚባል ፐርፎርማንስ ነው ሲያሳዩ የተመለከትናቸው። ሶ ከመጥፎዎች መምረጥ እንደማለት ነው። አሁን ለምሳሌ ሁለቱም ፐርፎርማንሳቸው በቂ አይደለም፣ ሁለቱም ፐርፎርማንሳቸው ለማንቸስተር ዩናይትድ የሚመጥን አይደለም። የትኛውም አሰልጣኝ ወይኔ በቡድኔ ውስጥ በኖሩ የሚላቸው አይነት ግብ ጠባቂዎች አይደሉም። ስለዚህ ያለበትን አሞሪም የነበረበትን ፈተና አስቡት። ማንን ሊመርጥ? ሁለቱም ማለት በረኛ እኮ ማለት ነው ቤስት ላይሆን ይችላል፣ ምርጥ ላይሆን ይችላል። ግን ስህተቶችን የሚያበዛ ከሆነ ግን አንደኛ ቡድኑንም ይረብሻል። ተከላካዮቹ ከጀርባቸው የሚሳሳት በረኛ እንዳለ እያወቁ በነፃነት አይጫወቱ። ይሄ ደግሞ የተጫዋቹ ፐርፎርማንስ ላይም ችግር ይፈጥራል። ወይ ደግሞ ቀጥታ አክቹዋሊ ደግሞ ወደ ጎል ደግሞ ጎል እንዲቆጠርም ይደረግበታል። ሶ የነበረበትን ፈተና አስባችሁታል። በጣም ከባድ ነበር። ካሪክ ግን ተቃራኒውን የገጠመው ላመንስ የተባለ ከእድሜው በላይ የሆነ ከሜዳ ውጭ ባለው አለባበሱ ከሜዳ ውጭ ባለው የላይፍ ስታይልም የሆነ በማንቸስተር ዩናይትድ ተጫዋቾች መካከል የድሮ ሰው የሚያስብል ቅጥል ስም እንዲያገኝ ያስቻለው በጣም የተረጋጋ በዛ እድሜው ማንቸስተር ዩናይትድ ቤት መጥቶ ለዛውም ደግሞ በጣም ብዙ ትኩረት የሚበዛበት ቦታ በረኝነት ቦታ ላይ እነ አልታይ ባይንዲር እና አንድሬ ኦናና በጣም መጥፎ የሚባል ፐርፎርማንስ ስላሳዩ እዛ ቦታ ላይ ትኩረት ይደረጋል። ይህም ተጫዋች እንደነሱ ይሳሳታል ወይ የሚል ስጋቶች ይኖሩበታል። እንደዚህ አይነት ጫና ባለበት፣ እንደዚህ አይነት ጥያቄዎች ባሉበት፣ እንደዚህ አይነት ምርመራዎች ባሉበት ይሄ ተጫዋች ተረጋግቶ ምንም እንዳልተፈጠረ የመጀመሪያ ጨዋታው አይመስልም። ከሰንደርላንድ ጋር የነበረው ጨዋታ ላይ ክሊንሺት ይዞ ሲወጣ ቦክሱን ሊድ ያደረገበት መንገድ፣ አየር ላይ ኳስ ላይ ታይሚንጎቹ፣ ሴቮቹ በጣም አስደናቂ ናቸው። ይህንን ተጫዋች ይዞ ነው እንግዲህ ወደ ቀጣይ ዓመት ማይክል ካሪክ የሚሄደው። አይ ካለ ደግሞ ተጠባባቂ ወንበር ላይ ካርል ዳርሎ የተባለ ከዚህ በፊት በኒውካስል እና አምና ደግሞ በሊድስ ሲጫወት የተመለከት ነው በጣም አስደናቂ የሚባል ግብ ጠባቂ አለ። ሶ ከሁለት አንዱ መምረጥ ይችላል። ላመንስ የመጀመሪያ ግብ ጠባቂ ነው፣ ሁለተኛ ግብ ጠባቂው ደግሞ ካርል ዳርሎ ነው። ይሄ ማለት ሙሉ በሙሉ መታለስ ማለት ነው። በቃ ሙሉ መልሶ ግንባታ እንደማለት ነው። አሞሪም በነበረበት ሰዓት ላይ ሁለት በጣም ደከም ያሉ ግብ ጠባቂዎች ናቸው የነበሩት። ልክ ካሪክ በሚመጣበት ሰዓት ላይ ግን ሁለት ጥሩ፣ አንደኛው ወጣትነትን ከቅልጥፍና ጋር ከችሎታ ጋር ከእርጋታ ጋር የያዘ ሲሆን አንደኛው ደግሞ ልምድን ከእድሜ መብሰል ጋር ያገናኘ አስደናቂ ግብ ጠባቂ ነውና ማይክል ካሪክ እነዚህን ሁለት ተጫዋቾች ይዞ ወደ አዲስ ዓመት መግባት ማለት ወደ አዲስ ሲዝን መሄድ ማለት በብዙ መንገድ እፎይ እንዲል ያደርገዋል። ማንቸስተር ዩናይትድ በአንድሬ ኦናና ብቻ በሱ ስህተቶች ብዙ ፖይንቶችን አጥቶ ያውቃል። በፕሪሚየር ሊግም በቻምፒየንስ ሊግም በሌላም ቦታ እየተሳሳተ ማለት ነው። ላመንስ ግን ያ ነገር የለበት አይደለ? ስለዚህ ማይክል ካሪክ ኦናናና አልታይ ባይንዲር እንደነበሩበት ቦታ ሳይሆን የሱ ለየት ያለ እድለኛ የሚያስብለው አይነት ኮንዲሽን ውስጥ ነው ያለው። ለምን?
2 ጥሩ የሚባሉ ግብ ጠባቂዎች አሉት። እነዛ ግብ ጠባቂዎች በካሪክ ስታይል ውስጥ ትልቅ ሚና ያላቸው ናቸው። ሁለቱም ቢገቡ የሚሰጡት የተለያየ ጥቅም አለ። በዛ ሳይድ ግን አንድሬ ኦናናና አልታይ ባይንዲር ለሩበን አሞሪም ሌላ ራስ ምታትን የጨመሩበት እንጂ የሰጡት የተለየ ጥቅም አለ ተብሎ አይታሰብም። ስለዚህ በዚህ ምክንያት ማይክል ካሪክ እድለኛ ነው ተብሎ ይታሰባል የሚል መረጃ ወጥቷል ማለት ነው። የናንተ ሐሳብ ደግሞ ምንድን ነው የሚለውን ነገር ቅድም መግቢያ ላይ እንዳልኳችሁ ኮሜንቶቻችሁን በየቪዲዮ ስለማነብ ከዚህ በኋላ የተሰማችሁን ሐሳብ ጻፉ። በዛሬው ርዕስ ዙሪያ እንደዚሁ ነው በሌላም ጉዳይ አጠቃላይ በማንቸስተር ዩናይትድ የተመለከተ ሐሳብ ብታነሱ ኮሜንት ቪዲዮ ላይ ኮሜንታችሁን አነባለሁ። ስለ ላመንስ እና ስለ ካሪክ ያለው ነገር ምን ሐሳብ አላችሁ? እንደዚሁም ደግሞ ስለ ባሌባ ምን ተሰማችሁና ስለ ፉልባኮቹስ ያላችሁ ሐሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ለማስተዋወስ ፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።